ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ሲል እግዚአብሔር በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ለሕዝቡ መጥፋት እንዴት እንደሚያዝን ይነግረናል። ብዙዎች ጃሽዋ ምላኬላ የተናገረውን ሰምተው ተከተሉት። የተናገረው ግምት ስህተት ሆኖ ተገኘ። ቤታቸውን፣ መኪናቸውን፣ ንብረታቸውን የሸጡ በተራራ ላይም ወጥተው ሲጠብቁ የነበሩ አዝነው ልባቸው ተሰብሮ ወደ ቤታቸው ተመለሱ። የሕዝቡ ኢየሱስ ክርስቶስን ለመቀበል ያለው ጉጉት የሚያስገርም ቢሆንም የዚህ ሁሉ ሕዝብ የእግዚአብሔርን ቃል አለማወቅና ክርስቲያን ነን እያሉ ይህን ያህል በሐሰተኛ ትንቢት ምክንያት መሳታቸው ግን ያስደነግጣልም ያሳዝናልም። አንዳንዶች ሥራቸውን ለቀዋል፣ አንዳንዶቹም ንብረታቸውን ሸጠዋል፣ አንዳንዶቹ ደግሞ በነፃ ለሰዎች አድለዋል። ወደ ተራራም ወጥተው ለመነጠቅ ሲጠባበቁ ቆይተዋል። ነገር ግን ምንም የሆነ ነገር የለም። እንዲህ ሊስቱ የቻሉበት ምክንያት ደግሞ መስከረም 13 ወይም 14 2018 ዓ.ም ንጥቀት የሚሆንበት ቀን ነው ብሎ ጃሽዋ ምላኬላ የተባለ ደቡብ አፍሪካዊ ግምቱን ተናግሮ የነበረ በመሆኑ ሲሆን ይህ ሰው በመጀመሪያ ለተከታዮቹ ያስተላለፈው መልእክት ጌታ ቤተ ክርስቲያንን ለመንጠቅና ለመውሰድ መስከረም 13 ወይም 14 2018 ዓ.ም ወይም በፈረንጆቹ ሴፕቴምበር 23 ወይም 24 2025 ዓ.ም እመጣለሁ ብሎኛል ብሎ ስለተናገረ ሲሆን መስከረም 14 ካለፈ በኋላ ንጥቀት ሳይሆን በመቅረቱ በሐሰት ላይ ሐሰት በመደረብ አይነ ደረቅ ምላሾችን በመስጠት ላይ ይገኛል። ከመስከረም 14 2018 ዓ.ም በፊትና ከዚያ ቀን በኋላ ይህ ሰው የተናገራቸውን የሐሰት ትንቢቶች በዚህ ቪዲዮ እንመለከታለን። እነዚህን ሐሰተኛ ትንቢቶች በእግዚአብሔር ቃል መርምረን ስለ ኢየሱስ ክርስቶስ ዳግም ምጽአትና ስለ ንጥቀት አስቀድሞ የሚሆንበትን ቀን መገመት መጽሐፍ ቅዱሳዊ አለመሆኑን እናያለን። ከዚህም በኋላ ማንም እንዳያስተን በቃሉ ላይ እንተከላለን። ምክንያቱም የእግዚአብሔር ቃል ነፋሱ ቢመጣ ወጀቡም ቢያይል የምንጸናበት ጽኑ መሠረታችን ነውና። ኢየሱስ ክርስቶስ እንዲህ አለ፣ እነሆ አስቀድሜ ነገርኳችሁ፣ እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁም አትመኑ። መብረቅ ከምሥራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናል ሲል በማቴዎስ ወንጌል ምዕራፍ 24 ቁጥር 26 ላይ ነግሮናል። እንዲሁም በማቴዎስ ወንጌል ምዕራፍ 22 ከቁጥር 29 ላይ ኢየሱስ ክርስቶስ መልሶ እንዲህ አላቸው፣ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ አላቸው ይላል። በመስከረም ወር 2018 ዓ.ም መጀመሪያ አካባቢ አንድ ቪዲዮ ሰርቼላችሁ ነበር። ንጥቀት በመስከረም ይሆናልን የሚል ርዕስ ባለው በዚህ ቪዲዮ የንጥቀትን ቀንና የኢየሱስ ክርስቶስን የዳግም ምጽአት ቀን ቀድሞ መገመት ትክክል እንዳልሆነና ጌታ ያስተማረን ዘመኑን እንድንዋጅና ተዘጋጅተን እንድንጠብቅ እንጂ ንጥቀትም ሆነ ጌታ ዳግም የሚመጣበትን ቀን ማንም ሰው ሊያውቅ እንደማይችል ተነጋግረናል። እንደ ደቡብ አፍሪካዊው ጃሽዋ ምላኬላ ያሉ ሐሰተኞች ግን ይህንን የእግዚአብሔርን ቃል የሚጻረር ንግግር ሲናገሩና ብዙዎችንም ሲያስቱ ከርመዋል። የዚህ ቪዲዮ ዓላማ ሰዎችን የማንጓጠጥና የማጥቃት ሳይሆን ይህንን መልእክት የሚሰሙ ሁሉ ዳግም እንዳይስቱ ለመርዳት ነው። ነገሩ የጀመረው ጃሽዋ ምላኬላ ጌታ ኢየሱስ ክርስቶስ ተገለጠልኝ፣ በዙፋኑ ላይ ተቀምጦ አየሁት፣ እርሱም በቅርቡ እመጣለሁ፣ ቤተ ክርስቲያኔንም እወስዳለሁ አለኝ። የሚመጣበትንም ቀን ነገረኝ፣ እንዲህም አለኝ፣ ሴፕቴምበር 23 ወይም 24 ከነዚህ ቀናት በአንዱ ንጥቀት ይሆናል አለኝ ሲል በማኅበራዊ ሚዲያ መልእክት ካስተላለፈ በኋላ ነበር። ሴፕቴምበር 23 ወይም 24 በኢትዮጵያ አቆጣጠር መስከረም 13 ወይም 14 2018 ዓ.ም ነበር። ጃሽዋ ቀጠልና እንዲህ አለ፣ ተዘጋጃችሁም አልተዘጋጃችሁም መስከረም 14 2018 ዓ.ም እንነጠቃለን በማለት በተደጋጋሚ ሲናገር ተደመጠ። ይህንን የሰሙ በእግዚአብሔር ቃል ላይ ያልተተከሉ በስሜትና በመንጋ አስተሳሰብ ብቻ የሚነዱ በ10 ሺዎች የሚቆጠሩ በመላው ዓለም ያሉ ሰዎች የዚህን የአንድ ግለሰብ ንግግር በመስማትና በመከተላቸው በመቶ ሺዎች የሚቆጠሩ ሰዎች ይህንን የሐሰት መልእክት በማስተጋባታቸው ስተዋል። ኢየሱስ ተመልሶ ሊመጣ ስለሆነ ሥራ መሥራት አያስፈልገኝም ብለው ሥራቸውን ለቀዋል። ቤታቸውንም መኪናቸውንም የሸጡ ነበሩ። ወደ ተራራ ወጥተውም ጌታን በአየር ላይ ለመቀበል ተዘጋጅተው ሲጠባበቁ የነበሩ እንዳሉ በተለያዩ መገናኛ ብዙሃን ተመልክተናል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ሲል እግዚአብሔር በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ ለሕዝቡ መጥፋት እንዴት እንደሚያዝን ይነግረናል። ይህ ሁሉ ሕዝብ የእግዚአብሔርን ቃል በሚገባ ባለማወቁ ማንም ተነስቶ የሚናገረውን ሁሉ አሜን ብሎ የሚቀበል የመጣው ነፋስና ማዕበል ሁሉ
ጠራርጎ የሚወስደው በአሸዋ ላይ የተገነባ ቤት ሆኗል። ጃሽዋ መላኬላ ሕዝቡን ምን ብሎ ነበር ያሳመናቸው? ኢየሱስ ክርስቶስ በዙፋኑ ላይ ተቀምጦ ተገለጠልኝ፣ በቅርቡ እመጣለሁ፣ ቤተ ክርስቲያኔን እወስዳለሁ፣ ስለዚህ ንጥቀት ይሆናል። ይህም የሚሆነው ሴፕቴምበር 23 ወይም 24 2025 ዓ.ም ነው ብሎ ነግሮኛል ብሎ ነበር ያለው። ለዚህም እርግጠኛ እንደሆነ እየማለ ሲገዘት እኔ የተናገርኳት ትንቢት መሬት ጠብ አትልም፣ መስከረም 14 ንጥቀት እንደሚሆን 100% አይደለም 1,000,000% እርግጠኛ ነኝ። የትኛውም ነቢይ የኔን ትንቢት ሊሽረው አይችልም። ለመሻር የሚሞክር እኔን ለመቃወም የሚሞክር ማንኛውም ሰው እዚሁ ምድር ላይ ይቀራል እንጂ አይነጠቅም ሲል ዝቶ ነበር። በዚህም ንግግሩ እስካሁን ባለው መረጃ መሰረት ከ321,000 በላይ የቲክቶክ ቪዲዮዎች፣ በመቶ ሺዎች የሚቆጠሩ የማህበራዊ ሚዲያ ቪዲዮዎችና ክሊፖች ተሰርተውበታል። በደቡብ አፍሪካዋ ከተማ ጆሃንስበርግ ብቻ በመቶዎች የሚቆጠሩ ተከታዮቹ በአቅራቢያቸው ወደሚገኝ ተራራ ላይ ወጥተው ጌታን በአየር ላይ ለመቀበል ሲጠባበቁ መስከረም 13 እና 14 2 ቀናት ሙሉ አሳልፈዋል። የሕዝቡ ኢየሱስ ክርስቶስን ለመቀበል ያለው ጉጉት የሚያስገርም ቢሆንም የዚህ ሁሉ ሕዝብ የእግዚአብሔርን ቃል አለማወቅና ክርስቲያን ነን እያሉ ይህን ያህል በሐሰተኛ ትንቢት ምክንያት መሳታቸው ግን ያስደነግጣልም ያሳዝናልም። ሐሰተኞች በዚህ ዘመን እንደሚነሱ ቃሉ ይናገራልና መነሳታቸው ግድ ቢሆንም ሕዝቡ የሳተው ግን በእግዚአብሔር ቃል በግልጽ የተጻፈውን ባለማወቅ ወይም ባለማስተዋል ምክንያት ነው። ምክንያቱም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ያችን ቀን ከእግዚአብሔር አብ በቀር ልጁ ኢየሱስ ክርስቶስም የሰማይ መላእክትም ማንም ሊያውቃት እንደማይችል በግልጽ ተናግሯል። በሌላ ስፍራም ሲናገር ክርስቶስ ከዚህ አለ ወይም ከዚያ አለ ቢላችሁ አትመኑ፣ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱት ድረስ ታላላቅ ምልክትና ድንቅ ያደርጋሉ። እነሆ አስቀድሜ ነገርኳችሁ። እንግዲህ እነሆ በበረሃ ነው ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁም አትመኑ። መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናልና። ማቴዎስ ወንጌል ምዕራፍ 24 ቁጥር 23። ይህንን የእግዚአብሔርን ቃል የሚያውቅና የሚያምን ሰው ኢየሱስ ክርስቶስ በዚህ ቀን ይመጣል፣ በዚያ ቀን ይመጣል ሲባል በፍጹም ሊያምንና ሊስት አይችልም። የሆነው ሆነና ጃሽዋ መላኬላን ብዙዎች ተከተሉት። የተናገረውም ግምት ስተት ሆኖ ተገኘ። እሱን ሰምተው ቤታቸውን፣ መኪናቸውን፣ ንብረታቸውን የሸጡ፣ ሥራቸውን የለቀቁ፣ በተራራ ላይም ሲጠባበቁ የነበሩ አዝነው ልባቸው ተሰብሮ ወደ ቤታቸው ተመለሱ። ይህ ለትምህርታችን ይሆንልን። ነገር ግን ይህ ጃሽዋ መላኬላ የተባለ ሐሰተኛ ዓይኑን በጨው አጥቦ አልተሳሳትኩም፣ ንጥቀት አሁንም እየሆነ ይገኛል፣ በማንኛውም ደቂቃ የሚሆነው አይታወቅም፣ እግዚአብሔር አሰራሩ ብዙ ነው፣ የእሱን የሰዓትና የደቂቃ አቆጣጠር ከኛ ይለያል፣ ስለዚህ በትዕግስት ተጠባበቁ በማለት የተናገረውን የሐሰት ትንቢት ለማስተባበል ቢሞክርም ብዙዎች በስህተታቸው ተጸጽተው የጌታን መምጫ ቀን ከእንግዲህ በኋላ ወስነው እንደማይጠብቁ ነገር ግን ጌታን ነቅተው እንደሚጠባበቁ ተናግረዋል። በኦሪት ዘዳግም ምዕራፍ 18 ቁጥር 22 ላይ አንድ ነቢይ ትንቢት ቢናገር ነገር ግን የተናገረው ባይፈጸም ይህ ትንቢት ከእግዚአብሔር እንዳልሆነና ነቢዩም ሐሰተኛ ነቢይ እንደሆነ ይናገራል። እንዲህም ሆኖ ግን አሁንም ድረስ በርካታ ክርስቲያኖች የሐሰተኞችን ትንቢት መቃወምና መራቅ፣ ነፍሳቸውንም ማዳን ተስኗቸው እነዚህን ሐሰተኞች ሲከተሏቸው ይስተዋላል። ታዲያ እኛስ ራሳችንን እንዴት እናስመልጥ? አንደኛ መናፍስትን ሁሉ በመመርመር ነው። በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ መንፈስን ሁሉ እንዳናምን ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ እንድንመረምር ታዘናል። ሁለተኛ የእግዚአብሔርን ቃል በሚገባ በማወቅ ነው። ሐሰተኞች አገልጋዮች በእግዚአብሔር ቃል ስትመዝኗቸው ማለፍ አይችሉም። ማንኛውም ከቃሉ ውጭ የሆነ ንግግር ወይም ድርጊት መቃወም የምንችለው መጀመሪያ እኛ የእግዚአብሔርን ቃል በሚገባ ስናውቅ ነው። ሦስተኛ ፍሬያቸውን ማየት ነው። እነዚህ ሰዎች ተከታዮቻቸውን ወደ ኢየሱስ ክርስቶስ፣ ወደ እግዚአብሔር ቃልና ወደ እግዚአብሔር መንግሥት ነው የሚመሯቸው ወይስ ወደ ራሳቸው ነው የሚለውን ማስተዋል ያሻል። በክርስትና ሽፋን ቢዝነስ የሚሰሩ ተከታዮቻቸው ግራ ተጋብተው አሊያም ተጨንቀው እነሱ የሚሏቸውን ብቻ ወደ ማድረግ የሚያሳድጓቸው ከሆነ ይህ የሐሰተኞች ፍሬ ነው። ተከታዮቻቸውም ኢየሱስን ሳይሆን ሐሰተኞቹን የሚመስሉ ይሆናሉ። አራተኛ እምነታችንን በኢየሱስ ክርስቶስና በቃሉ ላይ እንጂ በሰዎች ላይ ባለማድረግ ነው። ወንድሞችና እህቶች ሆይ የሐሰተኞች ነቢያት ክፋት እየጨመረ ነው የመጣው። ነገር ግን እኛ በእግዚአብሔር ያለን ተስፋ ሕያው ነው።
የሰው ግምት ባይሳካ ልባችን ከእግዚአብሔር ሊርቅ አይገባም። ምክንያቱም ሐሰተኛ ትንቢት የጌታን ቃል አይለውጠውምና። ኢየሱስ ተመልሶ ይመጣል። ይህ ምንም ጥርጥር የለውም። ጌታ ተመልሶ የሚመጣው ግን እግዚአብሔር አብ በቀጠራት ቀንና ሰዓት ብቻ እንደሆነ አውቀን ተዘጋጅተን እንኖር፣ ከክፋት እንለይ፣ ወንጌልን እንስበክ፣ እንጸልይ፣ ነቅተን እንኖር። በዚህ አይነት ከኖር ጌታ ዛሬም ይምጣ መቼ መለከት በተነፋ ጊዜ እንደምንነጠቅ እርግጠኛ መሆን እንችላለን። ጌታን ያልተቀበላችሁ መንገድ እውነትና ሕይወት የሆነውን ጌታ ኢየሱስ ክርስቶስን በመቀበል የእግዚአብሔርን መንግሥት ትወርሱ ዘንድ እንጋብዛችኋለን። ይህን ቪዲዮ ከወደዳችሁት ላይክ እና ሼር አድርጉት። ሱፐርናቹራል ቻናልን ሰብስክራይብ ማድረግ አትርሱ። ጌታ አብዝቶ ይባርካችሁ።